ሀይሚና ብሩክ ሌላ ታሪክ ውስጥ ሌላ ዓለም ውስጥ ገብተዋል። ይታሰሩልን። የእውነቴ ነው። ለህግ ይቅረቡልን። ፍትህ ለኛ ለማርያም ቅመሞች ፍትህ ፍትህ ፍትህ። በጣም አስቸጋሪ ሁኔታ ላይ ይገኛሉ። እንደ ዱሮ የላይፍ ስኩል እንደምታውቁት እንግዲህ ትምህርት ቤት ላይ ያላችሁ የምትነቋቆሩት በግሩፕ ሆናችሁ ሴቷ ከወንዱ ጋር ወንዱ ከሴቷ ጋር ወይም ደግሞ ሴቶች ለሴቶች በቃ እንደዚህ ሲከራከሩ ሲጨቃጨቁ በቃ ሲቧጨቁ ነው የምናየውና ያ ነገር ድሮ ነበር። አሁን ደግሞ እነ ሀይሚና ብሩክ ተመልሶ እንዲመጣ አድርገው እንግዲህ ታሪካችን እያስታወሱን ይገኛሉ። ፍትለኛ እንግዲህ አዲሱ አማቻችን የመጣው አለ። እንዲሁም ደግሞ ብሩክም ደግሞ ይዟቸው የመጣቸው ሴቶች አሉ። ብሩክ በተለያየ ጊዜ ብዙ አይነት ሴቶችን ያመጣል እና ታሪኩ እንግዲህ የሀይሚና የብሩክ ማብቂያ የለውም። እየተገናኙ በተለያየ ቦታ በተለያየ ጊዜ እንግዲህ ሰበብ እየፈለጉ እየተገናኙ በጣም ጭቅጭቅን፣ ክርክርን በቃ ያልሆነ ንግግርን ነው እየተናገሩ የሚገኙትና በዚህም የተነሳ ብዙዎቹ ተጨንቀዋል። ብዙዎቹም ደግሞ ተከፋፍለው ግማሽ ሆነው ግማሹ ለሀይሚ ግማሹ ደግሞ ለብሩክ እየደገፉ ይገኛሉ። በጣም አስቸጋሪና ውስብስብ ሁኔታ ውስጥ ገብተዋል። ማንም ሰው ሊያስታርቃቸው ሊያስማማቸው ወደ አንድ ሊያመጣቸው አልቻለም። ሀይሚም እንግዲህ በውሳኔዋ እንደ ጸናች ትገኛለች ማለት ነው። አዲስ ህይወት ጀምር ያለው ከህይወቴ ውጣልኝ እያለችው ትገኛለች። ብሩክም ደግሞ እንግዲህ ሌላ ሰው እንዳለው ነው እየተናገረ የሚገኘው። በአጠቃላይ በብሽሽቅ ነው እያሉት የዝብራ ደጃፍ ሳይዘጋ ያድራል እንደሚባለው እንግዲህ አንተ ዝጋው አንቺ ዚጎ ሲባባሉ ያው ክፍቱን አሳድረው ቤቱን በጅብ እንደተበሉት አይነት ነገር ነው እየተሰማኝ እያየሁት የምገኘውና በቃ እነዚህ ልጆች ወይ እስር ቤት ይግቡ ይታሰሩ፣ አንድ ክፍል ውስጥ ይቆለፍባቸው፣ ወይ የሆነ ቦታ ይጣሉ፣ በቃ የሆነት ይቀመጡ። ከዛ የሆነ ተራራ ወስዳችሁ የማያውቁት ሀገር ወስደው ቁጭ ማድረግ ነው እነዚህ ልጆች። ወይ የሆነ በረሃ ወይ የሆነ ቦታ ብቻ በቃ እልሃቸው ወጡ አልቆ በቃ ተስማምተው ተፋቅረው አንዱ ነው እንዲመጡ። ሌላ ምንም አማራጭ የለም። ሰው ገባ፣ አምስተኛ ሰው ገባ፣ ስድስተኛ ሰው አስታራቂ መጣ፣ ምንም ሊስማሙ በቃ በቃ ሲጀመር እኔ በጣም የሚገርመኝ ነገር ማለት ነው በጣም ትልቅ ናችሁ አይደል? እናንተ ህጻን አይደላችሁም፣ አድጋችኋል፣ ትልልቆች ሰዎች ናችኋል በጣም እና ቢያንስ አስታራቂ ሲመጣ እኮ ማለት ነው የእውነቴን ነው ብላችሁ ከሰው ጋር የቱንም ያህል ብትጣሉ፣ ብትጨቃጨቁ፣ ብትከራከሩ ምናምን ቢሆን ቢከፋችሁ፣ ብታዝኑ፣ ብትበደሉ፣ ብትጎዱ ሊያስታርቃችሁ የመጣን ሰው ማክበር አለባችሁ፣ ሪስፔክት ማድረግ አለባችሁ። አሁን ሰው ላስታርቃ በራሳቸው ይገናኙ ወይ ደግሞ ይገናኛሉ እንጂ ተደዋውሎ ይገናኙና ሌላ ጸብ ውስጥ ሌላ ነገር ውስጥ ሌላ ታሪክ ውስጥ ነው የሚገቡትና እንግዲህ ሚፍታህ ከአንድም 2-3 ጊዜ እየጣረ ነው የሚገኙ። እነዚህ ልጆች ተታርቀው አንድ ሆነው ጥሩ ነገር እናይባቸዋለን፣ ጥሩ ነገር ይሆናል ብሎ ይፈጠራል ብሎ ነው እያሰበ የሚገኘው። ግን ይበልጥ በቃ እኩል ሲገናኙ እሱን ሊያስወሩትም አልቻሉም፣ ሊያዳምጡትም ፈቃደኛ አይደሉም። ሁለታቸው ነው የሚጨቃጨቁ። እሷ ወንድ ይዛ ትመጣለች፣ እሱ ሴት ይዞ ይመጣል፣ ይከራከራሉ መሀል ቤት ቆመው ማለት ነው። እናንተ በመጀመሪያ እኔ ሀይሚና ብሩክ በቃችሁ በቃ ሊባል ይገባል። ይብቃቸው በቃ ስራ ነው የምትሉ ሰዎች ቆይ ለእናንተ እስከ ጥግ ድረስ የምነግራችሁ ብዙ ነገር ይኖረኛል። ስለ ተመልካች ቆይ በኋላ አወራለሁ። ግን ስለ ሀይሚና ስለ ብሩክ ይብቃችሁ በቃ። አብርሽና ሩታ እንደዚህ አይነት ህይወት ውስጥ እየኖሩ ምንም የተጠቀሙት ነገር የለም። ያጡት ነገር ብዙ ነገር አለ እንጂ ምንም ያተረፉት ያገኙት ነገር የለም። ሰላም እንቅልፍ ተኙ በቃ። አሁን ተመልካችንን መሳደቡላ ጀምራችኋል። ሀይሚን ብሩክም ማለት ነው እግዚአብሔርን ነው የምላችሁ። ያኔ ማንም ሰው ክፉ ነገር ቢናገር እንኳን ይቅርታ አድርጉልን ብለው በጨዋ ደንብ በጨዋ ስርዓታቸው ራሱ ጠፍቷል። አሁን ላይ ምንም የለም። ሀይሚም እንደፈለገች እንደመጣላት ነው የምታወራው፣ ብሩክም እንደመጣለት እንደፈለገ ነው የሚያወራው። ማንም ተቆጭ የላቸውም፣ ተቆጣጣሪ የላቸውም። የሚፈሩት ነገር የለም። በፊት ተመልካችን ፈርተው አክብረው ቀስ ብለው ተረጋግተው የሆነ ጥፋት እንኳን ከተመልካች ቢያዩ ቢሰደቡ ምን ቢሉ በቃ ችለው በቃ ትዕግስት አድርገው ይቅርታ ጠይቀው ሁላ ተረጋግተው ነበር የሚያልፉት። አሁን ግን በቃ ተመልካችን ራሱ በጣም መሳደብ ጀምረዋልና ይሄ ነገር ምንድነው? መጨረሻችሁ ምንድነው? ሀይሚና ብሩክ በቃችሁ ሊባል ይገባል። እውነት ለመናገር ይብቃችሁ በቃ። እስከ 1 ወር እኮ ሊሞላችሁ ነው እንዴ? ደስታችሁ ምን እንደሆነ ደስታ ምን እንደሆነ አታውቁ፣ መዝናናት ምን እንደሆነ አታውቁ፣ የሰው ክብር አታውቁ፣ የሚወዳችሁን ሰው ቦታ የሆነ አላውቅም። በእናንተ ምክንያት ስንት ሰው እንደተጨነቀ አታውቁ። ድሮ እያንዳንዷ ነገር እንኳን የሆነ ቅሬታ ሲኖር ራሱ ይቅርታ ብላችሁ በቀጣዩ ቪዲዮ መግቢያችሁ ላይ ይቅርታ ነበር። አሁን ላይ ግን በጣም የወረደ ነገር ነው የምታደርጉት። የወረደ ነገር ነው እያደረግን እየሰማን ያለ ነው። በጣም ያስጠላል። ወደ ራሳችሁ ተመለሱ። ይህንን ነው ልል የምችለውና እነዚህ ልጆች ላይ ሀይሚ ይውላችሁ እልህ ውስጥ ገብታ ነው የእውነት ብሩክን ብትጠላው ወይ ደግሞ እግዚአብሔርን ብዬ ልንገራችሁ ማለት እቺ ልጅ ይሄ ልጅ ባትወደው ባታፈቅረው የሱን ቦታ አላቅም። አሁንም በብሩክ እርግጠኛ አይደለም፣ አልዋሻችሁም። በብሩክ እርግጠኛ አይደለም፣ ግን በሀይሚ እርግጠኛው የምነግራችሁ ነገር ትወደዋለች። በቃ አንድ ሴት ልጅ የሆነ ቦታ ከሌላት ለዛ ሰው ከዛ ሰው ጋር አንድ ቀንም አብረው አትውልም፣ አትሰራም፣ ምንም አታረግም፣ አትቀራረቡ ምናምን። ወንድሟም ጓደኛዋም እንደ ፍቅረኛዋም እንደ ባሏም እንደ አጎቷም አድርጋ የቀረበችው ያየችው ሰው ብሩክ ነው እና ብሩክን ባጠበቀችው ባሰበችው ሁኔታ ወይም ደግሞ ባቀደችው ሁኔታ አልሄደላትም። ተናዳለች፣ ተበሳጭታለች፣ በጣም ከፍቷታል፣ በጣም ሆድ ብሷታል። ግን
አሁን እየሄደችበት ያለችው ነገር እየወደደችው ወደማይሆን ህይወት ወደማይሆን መስመር ውስጥ ለሷ ወደማይገባት ህይወት እየገባች ነው የምትገኘው። ዛሬ የመጣው ልጅ ዱርዬ ነው፣ ወጠጤ ነው፣ ምንም አይጠቅማትም። ነገ የሚሄድ ሰው ነው። የምር ብሩክ እንደዛ ተንከባክቧት ያሳደጋት ማለት ይቻላል። አውራው የነበረችው ልጅ ብሩክ ያልሆናት እንዴት ነው ይሄ ልጅ ሊሆናት የሚችለው? እየገፋፋነች ልጅ ወደ ያልሆነ ህይወት ውስጥ ልንከታት ነው። ጫፍ ደርሰናል። እሷም ልትገባበት ጫፍ ደርሳለች። አለኝ ከጎኔ ምናምን ትላለች። ይሄ ልጅ እስከ 2 ሳምንት አብሮሽ ከቆየ እኔ እቀጣለሁ። አብሮሽ እኮ ቪዲዮ ሊሰራ ይችላል። ግን ብሩክን በዚህ ልክ እየተናገርሽው ሄደች ማለት ነው። ነገ የምትጸጸችው የምትቆጩ አንቺ ነሽ። የማይሆን ውስጥ ህይወት ውስጥ የምትገቢ አንቺ ነሽ። ይሄ ልጅም ከብሩክ በምንም ሊሻል አይችልም። አንቺ ብሩክ ከሌላ ሴት ጋር ሆነ ብለሽ ከሌላ ሴት ጋር ስለሚያቀያይር ምናምን ብለሽ ነው ሄድሽዋ። ይሄ ልጅ የባሰበት ሌላ ሴት ጋር ከስንት ሴት ጋር ነው ያየነው። የእውነት ቪዲዮቻቸውን ገብተሽ ማየት ትችላላችሁ ሁላችሁ። ከብዙ ሴቶች ጋር ብታይ ከፈረንጅ ጋር አይቀረው ከአበሻ አይቀረው ከብዙ ሴቶች ጋር የሚለጣጠፍ የሚተቃቀፍ ልጅ ነው። ይሄ ጩጬ ነው ገና ቂጡን ያልጠረገ። ወደዛ ልሰድበው ፈልጌ አይደለም፣ አላውቀውም። ስለሱ ማንነትም አላውቅም፣ ማውራትም አልፈልግም። ግን ምን ያደርግላታል? ሀይሚ የበሰለ ሰው ጥሩ ለህይወቷ መስመር የሚያስይዛት የሚመክራት የሚያስተካክላት በቃ እንደ ቤተሰብ የሚያያት የሚወዳት ሰው ነው በቃ መሆን ያለበት። እና ከጩጫው ጋር ዛሬም ነገም ሰኞ ከአንድ ሰው ጋር ማክሰኞ ከሌላ ሰው ጋር ምን ይጠቅማታል? ምን ይረባታል? ሀይሚ ትክክለኛና ጥሩ ህይወት ነው መኖር ያለባት ብዬ ነው የማስበው። በቃ የኔ ሀሳብ ይሄ ነው። ከብሩክ ጋር ትጋቡ፣ ለተመልካችም ክብር ይኖራችሁ። በቃ ይቁም። ብሩክም የእውነትም ከነዛ ሴቶች ሁሉ ያቀፋቸው ሴቶች ጋር ሁሉ ይተኛል ማለት አይደለም። ሀይሚም እንደዛው። ሀይሚ አሁን ከሱ ስለተሻልሽ ነው ወጥሽ አንተ በቃ እንደዚህ ነው ብለሽ ልታወሪ የቻልሽውና አሁን እኮ ከሱ በዛሽ ቁጭ አልሽ። በቃ ሌላው እንዲዘሽ እየመጣሽ ነው። እና ሶሻል ሚዲያ ላይ የሚፖሰትና የሚለቀቅ የማይለቀቅ ነገር የድሮ ፍቅራችሁ እንዴት ያስቀናል። እንኳን አይደለም ፍቅራችሁ እንኳን አይደለም በቃ የሆነ ጸጉሯን የሚያበላሸው ፓርት የሚያንጠለጥላት አዝሏትን የሚሮጠው የሚያሯሩጣት ሊገርፋት እያለ ምናምን እንኳን ያ ይቅርና ማለት ነው ጸባቸው ራሱ ይናፍቅ ነበር። ጭቅጭቃቸው በየቀኑ የሚጨቃጨቁት ብሩክ የሚያበሽቃት ነገር ሀይሚ የምታበሽቀው ነገር ያ ነገራቸው ራሱ ይናፍቃልና አሁን ላይ ግን ወቃዩ ሁሉ ነገር ጠፍቷል በቃ። እና ሚፍታ እንግዲህ ለአንዴና ለመጨረሻ ጊዜ ልሞክር ብሎ ይዞ መጥቷል። ሁለቱም በዛ በቃ አንተም ሴቶች ጋር ሂድ እኔም አለኝ ነው እያለች የምትገኘው። ስለ ቦርሳዋ ነው የምታወራው ምናምን ነገር። ብሩክም በጣም በቃ ከባድ ሁኔታ ላይ ነው የሚገኘው። በጣም አስቸጋሪ ነው። እና ስራ ነው ይስሩ የምትሉት ማለት ነው። እንደው በጣም ህሊናችሁስ እንዴት ነው ፈቅዶላቸው? እንዴት አይነት ስራ ነው? ምን አይነት ስራ ነው? ትውልድን የሚያበላሽ ትውልድን የሚያንቋሽሽ ለትውልድ ፍቅር ምን እንደሆነ አሁን እኛ እኮ ማለት ነው በፍቅር ክንፍ ብድ ብለው ቢሄዱ ለካ እንዲህ አይነትን ፍቅር አለ ብለው ሰው ወደ ፍቅር እንዲገፋፋ አፍቃሪ እንዲሆን ለፍቅር እምነት እንዲኖረው ለፍቅር ዋጋ እንዲከፍል ከአንድ ሰው ጋር እስከ መጨረሻው መቆም እንዳለበት መጽናት እንዳለበት ማስተማር ሲችሉ ምንድነው እያስተማሩን እያሳዩን የሚገኙት? በቃ አንዱ ሰኞ ከአንዱ ጋር ይሆናል። ከዛ ማክሰኞ ደግሞ እሷ ጥላው ስትሄድ ከሌላኛው ጋር ይሆናል። ሴቷም እንደዛው ዛሬ ከአንዱ ጋር ትሆናለች ለአንድ ሳምንት፣ ለአንድ ወር፣ ለአንድ አመት። ከዛ በሚቀጥለው አመት ልጅ አለ፣ ትዳር አለ፣ ህይወት አለ፣ እርጉዝ ናት። ምን አይመለከታቸው። ሌላው እንዲዛ ትመጣለች። ሌላ ምንድነው ይሄ ነገራው የሚያስተምረው ነገርና ሀይሚ በጣም እንደምትወደው ማረጋገጥ ትችላላችሁ። እያንዳንዷን ቃላቶች ቀስ ብላችሁ ቪዲዮን እንኳን ሳታሳልፉ ምናምን ብታዩት ማለት ነው ብሩኬ ብሩኬ እያለች ነው የምታወራው። እስቲል ነው ብሩክ አትለውም። ብሩኬ እንደዚህ ብሎ ብሩኬ እንደዛ አድርጎ ብሩኬ እንደዚህ ብሎ ነው የምትለው። ያ ማለት ምንድነው? ተወዷለች፣ ማጣት አትፈልግም። ለምን ታዲያ ወደ ሌላ ውስጥ ስለሱ አውርታ ሳትጠግብ እሱን እየፈለገችው እሱን እየወደደችው እሱን እየተመኘችው ከሱ ጋር ብዙ ነገሮችን እያሰበች አፍ የሆድ ጠላት ነው ይባላል። ለምሳሌ አሁን ሆዳችሁ በጣም ቢርበው ወይም ደግሞ ሆዳችሁ በጣም እየፈለገ ስትግደረደሩ ወይ ደግሞ የሆነ ነገር ስትሉ አይ በቃ ይመናችሁ ባፋችሁ ነው የምትከለክሉ። ስለዚህ አፍ የሆድ ምቀኛ ነው ይባላል። እና እሷም በሆዷ በውስጧ እየወደደችው እያሰበችው እየፈለገችው ለመጀመሪያ ጊዜው ቀርባ የምታውቀው ወንድ እሱ ነው። በነገራችን ላይ በደንብ ሌላ ጊዜ ፋሲል እንኳን ቀለበት አድርጎላት ልጅነት ነበራት። ያኔ ቀለበት እንኳን ምን እንደሆነ ትርጉሙ ሳታውቅ ነው ቀለበት አድርጎላት ይዘው ሄደችው። ቀለበቱን ሕፃን ነበረች። ምን ማገናዘብ እድሜ ላይ አልነበረችም። ዛሬ ግን ሁሉ ነገር ታገናዝባለች፣ ሁሉ ነገር ታውቃለች፣ ሁሉ ነገር ታመዛዝናለች። እና እኔ እስከ መጨረሻው ከብሩክ ጋር መሆን አለባቸው። በቃ ብሩክ አሁን ስራ መስራት አለበት። በቃ ሀይሚ በዚህ ልክ ገግማለች፣ በዚህ ልክ በጣም ከፍቷታል፣ በዚህ ልክ በጣም ተናዳለች። ምንድነው ማድረግ ያለበት? ለአንዴና ለመጨረሻ ጊዜ ላገኘሽ ብለህ መሳም ነው ያለበት። በቃ ምንም ሌላ አማራጭ የለም። ወይ ደግሞ ከከተማ ውጪ ይዛት ሄድ። የፈለገ ነገር ትበለ፣ የፈለገ ነገር ታድርገ፣ አትጉዳት። መጥፎዋን ክፉዋን አትፈልግም እናውቃለን። ወይ ከከተማ ይዛት ውጣ፣ የሆነ ነገር ይፈጠር። በቃ በሀይሚና በብሩክ መሀል የሆነ ነገር ይፈጠር እና አንድ ይሆኑ ይታረቁልን። የእውነቴን ነው የምላችሁ። ካልሆነ ግን በጣም አስጠሊታ ሙድ ውስጥ ነው የሚገቡት። የማይሆን ነገር ነው። ለምን እየች ልጅ እየወደደችው ለምን ትለየዋለች እንዴ? ጊዜ ማትሰጠው ለምን? በፕራንክ ሰበብ ነገሩ ሰፍቶ ሄዶ ለምን እዚህ ይደርሳል?
ብሩክስ ሌላ የማይሆን ሙድ ውስጥ እንዲገባ ለምን ይደረጋል? እና የምትወዷት ከሆነ አሁንም ሀይሚን ተረጋጊ፣ ወደ ራስሽ ተመለሽ እንበላት። አይ እሷ ደግሞ የራሴ ብሶት አለብኝ የራሴ ችግር አለብኝ ምናምን የምትል ከሆነ ብሩክ በስነ ስርዓት ቁጭ ብሎ የሆነ ነገር ማስረዳት አለበት፣ የሆነ ነገር መፍጠር አለበት። ዝም ብሎ በናደድ እኔ ጥፋት የለብኝም እኔ እንደዚህ ያላረኩም እኔ እኮ እንዲህ ያልሆንኩ ምናምን ከማለት ቀርቦ ያለውን ነገር ለማወቅ ይሞክር ነው የምለው። ይሄ ልጅ እኔ ለሀይሚ እንደማይሆናት እኔ እቀጣላችኋለሁ። የፈለጋችሁትን ነገር አምጡ። እንደው ይሄ ልጅ አይሆናትም ባጭሩ። ምንም ብሩክን ከሌላ ሴት ጋር ሆነ ብላ ይሄ ልጅ ከሌላ ሴት ጋር እየሆነ አዲስ ሰው አዲስ ማንነት አዲስ ባህሪ አዲስ ጸባይ ይዞ ነው የሚመጣው። የምሬ ነው። ከሚያውቁት መልአክ ምንድነው የሚባለው? ከሚያውቁት ሰይጣን የማያውቁት ምንድነው ብቻ እንደዚህ አይነት የሚባባል አባባል አለ እና ያ ማለት ነው አዲስ ሰው ሲመጣ አዲስ ነገር ይዞ የሚመጣ እንደ አዲስ መልመድ እንደ አዲስ ይደብራል በቃ። እና ያቺ የብሩኬ ጓደኛ ነው የምትለው ደግሞ ከኔና ከብሩኬ ውጪ ህይወት ውጪ ምን ህይወት አለሽ? ሲጀመር ዝም ብለሽ ስትንዘላዘይ ነው የምትዩ። እኔ ክፉ ነገር መናገር አልፈልግም። አሁንም ደግሞ ከሀይሚ ጋር የመጣው ልጅም ቦስ ተው እንደዚህ ምናምን ያልሆነ ነገር ነው እየተናገረው የሚገኘው። ምንም የሚመለከታችሁ ነገር የለም። ይሄ ጉዳይ እኮ በቃ የሁለታቸው ጉዳይ ነው። አንተ ሰው ምን ልትጠቀመው? እንደው ዛሬ የመጣው ልጅ አሁን ከብሩክ ጋር ሰላም እንዳልሆኑ እያወቅ ከብሩክ ጋር ያለውን ነገር እያወቅ እየሰማ ምን ልትሆን ምን ልታረግልህ ነው ከሀይሚ ጋር ይሄን ነገር የጀመርከው? ወይ ደግሞ ሀይሚን አይዞሽ የምትላት? እንደውም እቺ ልጅ የምትወዳት ከሆነ እንደ ጓደኛ የምታይ ከሆነ እንደ እህት የምትተያዩ ከሆነ እባክህ እንደዚህ ብለህ ለምን አትመክራትም? የምሬን ነው የምልህ። ወደ ምትወደው ሰው ለምን እንድትሄድ አትፈቅድላትም? ያ አንቺ ደግሞ የብሩክዋ ደግሞ ቦርሳዋ ደግሞ ማለት ነው ከቻልሽ እነሱ ይታረቁ፣ ካልቻላችሁ ለምንድነው ጭቅጭቅ አይነት ህይወት ውስጥ የምትገቡት? ለምንድነው የተያዘ ነገር የሚያምራችሁ? ለምንድነው የተያዘ ነገር ብቻ ደስ ትዝ የሚላችሁ? በጣም ያስጠልታል። የኖር ነው በቃ። እና ይሄ ነገር መሆን መደረግ የለበትም። ሀይሚዬ በውሳኔ ቸኩለሽ ያልሆነ ህይወት ውስጥ ገብተሽ ስታለቅሽ ማየት ስለማልፈልግ እየነገርኩሽ ነው ካሁኑ። ይሄ ምንም አያረግልሽም። ገና ያላደገ ጩጬ ልጅ ነው። ገና ማደግ አለበት በቃ። ያለ ወንድ አንድ ሳምንት 2 ሳምንት መቆየት አይቻልም ወይ? እኔ ያልገባኝ ነገር ያለ ወንድ ያለ ፍቅረኛ መኖር አይቻልም ወይ? የሚኖሩ እኮ ብዙዎች አሉ። ቀስ በሉ እስኪ ተረጋጉ። ምንድነው አንድ ሳምንት እንኳን ብሬክ አፕ አድርጋችሁ ከፍቅረኛቸው ጋር ተጣልተው መቆየት አይችሉም። ሌላ ወንድ ነው ወዲያው ነው ይዘው የሚመጡት ሴቶች ከሆኑ። ወንዶች ከሆነ ደግሞ ሌላ ሴት ይዘው ነው የሚመጡት። ይሄ ምንድነው ለኛ የሚያስተምረው ነገር? እና ስራ ነው የምትሉ ሰዎች ደግሞ ማለት ነው ለህሊናቸው መገዛት አለባቸው። ወይ ደግሞ ህሊናቸው ሊወቅሳቸው ይገባል። ስንት ሰው በእነሱ ምክንያት እየተጨነቀ ስራ ነው የምትሉ ሰዎች እንደዚህ አይነት ስራ ያስጠላል በቃ። ሳይበላ ቢቀርስ ይሄንን ነው ለሀሳብ ሊሰጥ የምችለው። ሀይሚን ልንመክራት ይገባል፣ ብሩክንም ልንመክረው ይገባል። አንድ እንዲሆኑ ሁላችንም አስተዋጽኦ ማድረግ አለብን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ትናንትና የጠፋሁት በነገራችን ላይ በኔትወርክ ምክንያት ነው። አመሰግናለሁ።